አሁን ደግሞ የምናየው ምዕራፍ 5 ተግባር 5.1 ነው። የሚከተሉት ሙሉ ቁጥሮች ንድፍ በመጠቀም የሚከተሉትን ቀዳማይ ተከታይ ፈልጉ። ቀዳማይ ስንል የሰጠው ቁጥሩ ሲቀነስ አንድ ነው። ተከታይ ስንል ቁጥሩ ሲደመር አንድ አድርገን መስራት ነው። ለምሳሌ ሀ ማለት ቀዳማዩ ምን ይሆናል? ለምሳሌ ቀ ከምንለው እዚህ ጋር የሚመሳሰልብን መልበለው ይሄን መልበለው መ ሲቀነስ አንድን እኩል ነው 10 ሲቀነስ አንድ ይመጣል 9 ማለት ነው። ተከታይ ደግሞ መ ሲደመር አንድ ነው ምን ይሆናል? 10 ሲደመር አንድ 11 ይሆናል ማለት ነው። ለ 28 ቀዳማዊ ማለት መ ሲቀነስ አንድ ነው። ያ ማለት ቀመራችን ማለት ነው። 28 ሲቀነስ አንድ 27 ይሆናል ቀዳማዊ። ተከታይ ማለት ደግሞ መ ሲደመር አንድ እኩል ነው 28 ሲደመር አንድ 29 ይሆናል። ሐመርኋ 91 ቀዳማዊ ምን ይሆናል? መ ሲቀነስ አንድ ነው። ያ ማለት 91 ሲቀነስ አንድ 90 ይሆናል ቀዳማዊ። ተከታዩ ደግሞ ምን ይሆናል? መ ሲደመር አንድ እኩል ይሆናል 91 ሲደመር አንድ እኩል ነው 92። እሺ መ ቀዳማዊ ምን ይሆናል? ቀዳማዊ ይሆናል መ ሲቀነስ አንድ ነው። ያ ማለት ከተሰጠ ቁጥር ላይ ማለት ነው። 254 ሲቀነስ አንድ ይመጣል 253። ተከታዩ ምን ይመጣል? መ ሲደመር አንድ እኩል ይሆናል 254 ሲደመር አንድ እኩል ነው 255 ይሆናል ማለት ነው። ይሆናል። ሁለተኛ የሚከተሉትን የእድገት ደረጃዎች በመረዳት ቀጥሎ የሚገኙትን ሁለት ቁጥሮች ጻፉ ይላል። በዛ ቀመሮ ሲሄድ ፈልግ። አሁን አንድ ብሎ 3 ብሎ 5 5 ብሎ 7 በስንት እየጨመረ ሄደ? በሁለት አሁን አንድ ብሎ 3 5 2 5 7 9 ሲደመር 2 ድጋሚ 11 ሲደመር 2 13 ያ ማለት የተጋማሽ ቁጥሮች ነው። የተጋማሽ ቁጥሮችን ነው። ያ ማለት ቀመሩ ምን ሊሆን ይችላል? ቀመሩ ማለት 2 እና ሲደመር 1 ይሆናል። መቁጠሪያ ቁጥር ይሆናል። ሙሉ ቁጥር አንደኛው ማለት በመወጣ 0 መተካት ነው። 0 ሲባዛ በሁለት ሲደመር አንድ ሁለት ትሆናለች። ሁለተኛው አንድ መተካት ነው። 2 ሲባዛ በአንድ ሲደመር አንድ እኩል ይሆናል 2 ሲደመር አንድ እኩል 3 ትሆናለች ማለት ነው። እያደረግን እንሰራለን። ስለዚህ 2 እና ሲደመር አንድ መስሪያ ክልላችን ምንድነው? ሙሉ ቁጥር። እዚህ ጋር ደግሞ 1 ብሎ 4 ብሎ 9 ያመቱ ስኩዌር እየሆነ ሄዱት። ስኩዌር ስለዚህ የመጀመሪያው ሲላሽ ለ 1 4 9 16 ከዛ 25 እና 36 ነው የሚሆነው 36 ማለት ነው። ስንተኛው? አንደኛው አንድ ስኩዌር ሁለት ያ ማለት ሀ ርቢ ሁለት ይሆናል። ሀ ኤሌመንት ኦፍ ወይ አባል ነው የምን መቁጠሪያ ቁጥር ከአንድ ይሆናል። አንድ ስኩዌር አንደኛው አንድ ነች። ሁለተኛው አንደኛው ማለት አንድ ሲባዛ በአንድ ነው። ሁለተኛው ማለት ሁለት በሁለት ነው። ሶስተኛ ማለት 3 በ3 ነው። አራተኛ ማለት 4 በ4 ነው። አምስተኛ ማለት 5 በ5 ነው። ስድስተኛ ማለት 6 በ6 ነው። እንደዚህ እናስቀምጣለን ማለት ነው። እሺ ቀጥሎ የመጣው እዚህ ጋር ደግሞ አንደኛው አንድ ነች። ሁለተኛው ደግሞ አራት ካሬዎች አሉ። እዚህ ጋር ደግሞ 1 2 3 9 ከዚህ ጋር ደግሞ ስንት ይሆናል? አራት ይኖራል ማለት ነው። ያማት ሐመርኋ እሺ እንደዚህ ላስምር 1 2 3 1 2 3 4 1
ሁለት ሶስት አራት አንድ ሁለት ሶስት አራት አንድ ሁለት ሶስት አራት ያ ማለት አራት ሲባዛ በአራት 16 ይሆናል ማለት ነው። 16 ይሆናል። እዚህ ጋር ያለው ቀመሩ ምን ይሆናል? አመርኋ ያ ማለት መርቢ ሁለት ይሆናል። አባል ነው። ለምን መቁጠሪያ ቁጥር ከመቁጠሪያ ቁጥር አንድ ሲሆን አንደኛው ምን ይሆናል? ስንት ካሬ ነው? አንድ ርቢ ሁለት ምን ይሆናል? አንድ ይሆናል። ሁለተኛ ማለት ሁለት ርቢ ሁለት ሁለት በሁለት አራት። ሶስተኛ ምን ይሆናል? ሶስት ስኩዌርድ ሶስት ርቢ ሁለት ያ ማለት ሶስት ሲባዛ በሶስት 9። አራተኛ ስለሆነ አራት ርቢ ሁለት ይሆናል። አራት ርቢ ሁለት ይሆናል። አራት በአራት 16 ይሆናል ማለት ነው። 16 ይሆናል። ከዚህ የሰጡት ቁጥሮች የእድገት በመረጥ ቀመሩን ገምቱ ይላል። እሺ ሶስተኛው አሁን 5 10 ስንት ነው? አንደኛው 5 ሁለተኛው አሁን አንደኛው 1 ሲባዛ 5 ከዛ 2 በ5 ከዛ 3 በ5 4 በ5 ቀጥሎ የሚመጣው ቁጥር ማለት ነው። ዞሮ የአምስት ብዜቶች ናቸው። ስለዚህ ምን ይሆናል? 5 ይሆናል። 5 ወልበሎሽ አባለው የምን መቁጠሪያ ቁጥር 5 ሲባዛ በሆነው ማለት ነው። ስለዚህ እቺኝቱ 20 ብሎ 25 ትሆናለች። 5 ሲባዛ በ5 25 ይሆናል ማለት ነው። መቶኛው ምን ይሆናል ግን? መቶኛው መቶ ሲባዛ በ5 ነው። 500 ይሆናል ማለት ነው። 500 ይሆናል። የአምስት ብዜት ነው እያሰብን ያለነው። ከዛ እዚህ ጋር ደግሞ ደግሞ መቶ ብሎ መቶ 200 300 400 ስለዚህ የመቶ ብዜት ነው። ይሄ ደግሞ መቶ ብንለው አባል ነው የምን መቁጠሪያ ቁጥር ከአንድ ሲሆን አንደኛው አንድ ሲባዛ መቶ አንደኛው ማለት አንድ ሲባዛ በመቶ ነው። መቶ ይመጣል። ሁለተኛው ማለት ሁለት ሲባዛ በመቶ ነው። 200 ይመጣል። ሶስተኛው ማለት 3 ሲባዛ በመቶ ነው። 300 ይመጣል ማለት ነው። 300 ይመጣል። ስለዚህ አራተኛው አምስተኛው 500 ይመጣል ማለት ነው። ሰባተኛው ምን ይመጣል? 7 ሲባዛ በመቶ 700 ይመጣል። ስለዚህ እቺ ዳሿ የምትባለው 500 ነች። አምስተኛው ነች። 5 ሲባዛ በመቶ 500 ትሆናለች ማለት ነው። 500 ትሆናለች።